ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ ሀገር ነው። የኢትዮጵያ ብር በዓለም አቀፍ ደረጃ ዝቅተኛ ከሚባሉ የገንዘቦች ተርታ ተመደበ። የሰሜን ሸዋ ኮሚኒኬሽን በፓስተር ሄኖክ ግርማ ላይ መግለጫ ወጣ። ፊዮና ህጸጽ ሄዳ የሰራችው ቪዲዮ በጣም አነጋጋሪ ሆኗል። ሰላም እንዴት ናችሁ ውድ ቤተሰቦች? ሁሉ ሰላም ሁሉ ቢስ ቆይታ እንዴት ነበር? ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ የምንወያይባቸው ጉዳዮች እነዚህ ይሆናሉ። ቀጥታ ወደ ጉዳዩ እንሂድ። የሰሜን ሸዋ ኮሚኒኬሽን መግለጫ ወጣ። በፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ መጀመሩ ተገለጸ። የሰሜን ሸዋ ዞን አቃቤ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርጓል የተባሉት ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አሳውቋል። የፍቼ ከተማ አቃቤ ህግ እና የከተማዋ ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውሎ ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ህግ መምሪያ ኃላፊ አቶ ዳምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አስቀምጧል። አንደኛ፣ ብሔር መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን በማድረግ በህግ የሚያስቀጣ ከባድ ወንጀል ነው ብሏል። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊ ግለሰቡን በቁጥጥር ስር ለመዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጧል። የጀግኖች መፍለቂያ የኩሩ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት የሰላሌን ስም መንካቱ የህዝብ ቁጣ የቀሰቀሰ መሆኑ ህጉ ተገቢውን ምላሽ እንደሚሰጥ ገልጿል። እንግዲህ የጂፒኤስ ቲቪ መስራችና ባለራዕይ የሆነው ፓስተር ሄኖክ ግርማ ትላንት በለቀቀው ቪዲዮ ላይ ትልቅ ቅሬታ ቀርበዋል ማለት ነው። እስኪ ቪዲዮን አይተን እንመለስ። ነው ከሰላሌ። ከሰላሌ አገሩ የጠንቋይ ሀገር ነው። እንግዲህ ቪዲዮ ላይ እንዳያችሁት ነው ፓስተር ሄኖክ ግርማ የተናገረው ነገር በሰላሌ ህዝብ ዘንድ ቅሬታን አስነስቷል ማለት ነው። እሱም ይህን ቅሬታ በመመልከት የይቅርታ መልእክት አስተላልፈዋል። እንግዲህ መልእክቱም እንደዚህ ይላል። በቀን 13/04/2018 በጂፒኤስ ቸርች አንዲት እህት ምስክርነት በቤተ ክርስቲያናችን የማህበራዊ ድረገጻችን ላይ የተለቀቀ መሆኑን ይታወቃል። በምስክርነቱ መሀል ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውደ ውጭ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጂፒኤስ ቤተ ክርስቲያናችን ሁሉንም የማህበረሰብ ክፍል የምታከብር እና በእኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም በተለያዩ የዓለም ክፍሎች እንዲሁም ደግሞ በሀገራችን ካሉት ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉ እና በዛ የሚለቀቀውንም ጸጋ የሚጠቀሙ መሆኑን ይታወቃል። ነገር ግን የዚህ የአጭር ቪዲዮ መልእክት መላውን የፍቼ ሰላሌ ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ ይሁን አገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚሁ አግባብ እንዲታይ እንላለን። ስለዚህ በአካባቢው ከሚኖሩ ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እናስገነዝባለን። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙ እና ጉዳዩን በትክክለኛ ላልተረዱ አንዳንድ ወገኖች ቤተክርስቲያናችን በጌታ በኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን። እሱም የህዝቡን ቅሬታ በማየት ይቅርታ ጠይቋል ማለት ነው። እናንተ ጉዳዩን እንዴት ታዩታላችሁ? እስኪ ሀሳባችሁን ኮመንት ስር ጻፉልኝ። ሌላው ደግሞ የኢትዮጵያ ብር በዓለም አቀፍ ደረጃ በዝቅተኛ የዋጋ ደረጃ ካላቸው ገንዘቦች ተርታ ተመደበ። ጋይዝ ወዴት እየሄድን ነው? በዚህ ከቀጠልን እኮ በቃ ምንም ነገር መግዛት እየቻልን አይደለም ማለት ነው። የኢትዮጵያ ብር ከአሜሪካ ዶላር አንጻር ያለውን ዋጋ በከፍተኛ ሁኔታ በማጣቱ በዓለም አቀፍ ደረጃ ከአርጀንቲና እና ከቱርክ ቀጥሎ ሶስተኛው ደካማ መገበያያ ገንዘብ ሆኗል። ዋት ይህ በጣም ከባድ ነገር እኮ ነው። እግዚአብሔር የኢኮኖሚ ባለሙያዎች እንደሚጠቁሙት የብር ዋጋ ቀጣዩ ዕጣ ፈንታ ኢትዮጵያ ካለባት የውጭ ዕዳ ሽግሽግ ጋር በቀጥታ የተቆራኘ ነው። መንግስት የ3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ የሚታወስ ቢሆንም የሂደቱ መዘግየት በገንዘብ ላይ ጫና ፈጥሯል። ባለፉት ጥቂት ወራት የታየው የብር መድከም በመደበኛው እና በትይዩ ወይም ጥቁር ገበያ መካከል ያለውን ልዩነት አባብሶታል። በአሁኑ ወቅት በመደበኛው ባንክ የ$1 መግዣ ዋጋ 151 ብር አካባቢ ቢሆንም በጥቁር ገበያ ግን እስከ 180 ብር ድረስ እየተመነዘረ ይገኛል። ኦ ማይ ጋድ!
ይህ የገንዘብ ዋጋ መዳከም በሸቀጦች ዋጋና በአጠቃላይ ኑሮ ውድነት ላይ የሚያሳድረው ተጽዕኖ በከፍተኛ ሁኔታ እየተስተዋለ ይገኛል። እንዲህ በጣም ከባድ እኮ ነው ጋይስ ነገሩ። በዚህ ከቀጠለ እንግዲህ 200 ብር ምንም አትዘረዘርም ማለት ነው። ፊዮና በእጻጽ የሰራችው ቪዲዮ በጣም አነጋጋሪ ሆኗል። ዱቄት ስትሸከም ነበር። እስኪ ቪዲዮን አይተን እንመለስ። ሰብጠሚዩ ሸጊሩዎ ዝኽደን ስኢሉ ዝርገፅ ስኢሉ እቲ ጠምየና እንዳልኩ ኣነ ፈቐዱ እንተኸርከፍቲ ይወድቕ ልምዓተፍቲ ጠሊፈ ሕይስ ጻጊምና ኣይጠሚና እንግዲህ ቪዲዮ ላይ እንዳያችሁት ነው። በጣም ስታግዛቸው ነበር። ባይዘው ቲክቶከሮች በጣም ትልቅ ስራ ነው እየሰሩ ያሉት። የሰብአዊነት ድል በእጸጽ የቲክቶክ ባለሙያዎች ከስክሪን ባሻገር ለወገናቸው አለኝታነታቸውን በተግባር እያሳዩ ነው። በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ምዕራፍ እየተጻፈ ይገኛል። ታዋቂ የቲክቶክ ተጽዕኖ ፈጣሪዎች ለወገኖቻቸው ያላቸውን ፍቅር በቃላት ብቻ ሳይሆን እልህ አስጨራሽ በሆነ የመስክ ስራና የቁሳቁስ ድጋፍ በተግባር እያሳዩ ይገኛሉ። በእጸጽ መጠለያ የሚገኙ ወገኖቻችንን ለመታደግ የተጀመሩ የገንዘብ ማሰባሰብ ዘመቻ ውጤት ከማምጣቱም ባለፈ እነዚህ ወጣቶች ራሳቸው ቦታው ድረስ በመገኘት ከፍተኛ መጠን ያለው የምግብና የመድኃኒት ቁሳቁስ በጫንቃቸው በመሸከም ከወገኖቻቸው ጎን በመቆም መከራቸውን በመጋራት የእርዳታ እጆችን በማስተባበር ታላቅ አለኝታነታቸውን እያስመሰከሩ ነው። ሰሞኑን በእጸጽ እየተደረገ ያለው የእርዳታ ቪዲዮ እኔ በጣም እየተመቸኝ ነው። ቲክቶከሮች በርቱልን፣ እያኮራችሁን ነው በእውነቱ። እናንተም እንግዲህ እዛ እርዳታ ላይ በመሳተፍ ከጎናቸው እንድትቆሙ ላሳስባችሁ ፈልጋለሁ ማለት ነው። እንግዲህ ቤተሰቦች ለዛሬ ነበረን ቆይታ ይህን ይመስላል። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ይመቻችሁ። ወዳችኋለሁ።